ፋሽን አንድ ሰው ራሱን የሚገልጽበት መለያው ነው። ጅንስ በሸሚዝ ቀለል ያለ ብዙ ፎርማል ያልሆነ ማለት ነው። ወጣቶችም ይሁን ትልልቅ ሰውም ይሁን ዩኒክ የሆነ ነገር ከለበሱ እሱን ታያለሽ። ፋሽን ነው። ከራሱ አውትፊት ጋር የሚሄድ ነገር ለብሶ ሲወጣ ሀር ማለት ያው በከፈትል የሚሰራ ነው። አንድ ሁለተኛ ነገር ከትል የሚሰራ ነገር ነው። ጥጥ የሆነ ነጭ ነገር ያለው ነው። ነጭ እንትን የሚሰራው ፈትል ወይ ጥጥ ነገር። ይህ ልብስ ዛሬ ላይ እኛ በየሳሎናችንና በየመዝናኛ መድረኩ እንደ ልብ የምንለብሰው ቢሆንም በድሮ ጊዜ ግን ታሪኩ የተለየ ነበር። በታሪካችን ማህደር ውስጥ የሀር ልብስ የነገስታት የንግስቶችና የባላባቶች ብቻ መለያ የነበረ የክብር ካባ ነው። ትላንት በቤተ መንግስት የተከበረው የሀር ልብስ ዛሬ ደግሞ የሀገር ውስጥ ዲዛይነሮች እጅ ላይ ወድቆ የትየለሌ ሆኗል። ከእለት ተዕለት ቀላል አልባሳት እስከ ዓለም አቀፍ መድረኮች የሀር ልብስ አሁንም የቅንጦትና የዘመናዊነት መገለጫነቱን አላጣም። ለመሆኑ እናንተ በቁም ሳጥናችሁ ውስጥ ይህንን የነገስታት ልብስ ይኖራችሁ ይሆን? አይ ዶንት ቲንክ ያለኝ አይመስለኝም። የላቸውም። ከየት ያምጡ? መግዣውም ኮስቶ ያስፈልግሻል። ሁለተኛ ነገር ደግሞ እንዴ ሀር ማለት በጣም ውድ ነገር ነው። በቃ እሱ ለያላቸው ሰዎች ቢለብሱ ያምርባቸዋልም፣ አጠቃቀሙንም ይችሉታል። እንደኛ በውሃ ያጥቡም፣ ላውንደሪ የመግባት እንትን ሁሉ አለው። ስለዚህ ያን ደግሞ አይቻልም። ኮምፎርታብል ይመስለኛል። የሀር ልብስ ሲለብሱት የሚሰጠው ቅልል ያለ ምቾት በአይነቱ ደግሞ ሳቢና ማራኪ መሆኑ ለብሰውት ሲወጡ እስኪዩኝ ያሰኛል። ትላንትም ዛሬም የሀር ልብስ የለበሰ ሰው መሀል ላይ ቆሞ ሲታይ ግሬስ ይኖረዋል ብዬ አስባለሁ። ያው ናቹራል ስለሚሆን ጥጥ ነው። ሶ ግሬስ ያለው ቀሚስ ምናምን የሚወጣው ይመስለኛል። ለሰርግ በቃ ይሄ ትልልቅ ቦታ ላይ ሀር ማለት በጣም ውድ ነገር ስለሆነ ትልልቅ ቦታዎች ነው መልበስ የሚፈልገው። ብዙ ስቴፕ ይኖራል። ሀሩ የሰራው ጥጥ ይኖራል። ከዛ በኋላ ሸማኔ ጋር ምናምን የሚመጣ ይመስለኛል። ከ3 ወር ከ4 ወር በላይ ሳይሆን ይቀራል። አዎ ጥንቃቄ የሚፈልግ ነው። ታዲያስ እንዴት ናችሁ? የሀር ልብሶች እንዴት እለት ተዕለት መለበስ ይችላሉ? ሂደታቸውስ ምን ይመስላል የሚለውን ልንቃኝ ቤሪ ሀር ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ነሽ? ሰላም ቤሪ መስከን አለን። ስምሽም አልበል እስኪ መጀመሪያ። ይባላልው ቤሪ ሀር ውስጥ በፋሽን ዲዛይን እና በሌሎች ነገሮች ይሰራሉ። እሺ በመጀመሪያም ከስያሜው እንነሳና ቤሪ ማለት ምን ማለት ነው? ቤሪ ማለት አርባ ምንጭ ላይ የሚገኝ ተራራማ ቦታ ነው። ለዛ ነው ስሙን ቤሪ ሀር ብለን የሰየምነው። ሀር ስንል ደግሞ ያው በዋናነት እኛ ሀርን ነው የምናመርተው። ከፋርም እስከ ፋሽን ድረስ ሀርን እናመርታለን። ለዛ ነው ቤሪ ሀር ብለን ያልነው ስሙን። እንግዲህ ይሄ አሁን የለበስኩት የሀር ልብስ እንደዚህ ልብስ ሆኖ ከመለበሱ በፊት እንዴት ነው ሂደቶቹ እንዴት ናቸው? እስኪ የሀር ልብስ ልክ እንደምናውቀው የካተርፒለር ወይም ደግሞ የቢራቢሮ ላይፍ ሳይክልን አልፎ ነው የሚመጣው። ያ ማለት መጀመሪያ እንቁላሏ ነበረች። እንቁላሏ ትፈለፈላለች። ኦልሞስት ከ3 እስከ 4 ቀን ባለው ፈሽታ ከተፈለፈለች በኋላ ትሉን እናረባለን። እኛ በዋናነት የምንሰራው ከፋርም እስከ ፋሽን ነው። ያ ማለት ሴሪካልቸር የሚባለውን የትሉን የማምረት ስራ እንሰራለን። ለትሉ የሚሆን ሙሉ ፕላንቴሽኖችን እጽዋቶችን ሙሉ ተክለን ተንከባክበን ለምን ትሎቹን ስለምናረባ በዋናነት ትሉን አርብተን ነው የሀር ልብስ መሆን የሚችለው። እንቁላሉ 3-4 ቀን ይፈጃል ትል እስከሚሆን ድረስ። ያን ፈሽቶ ድጋሚ ትሎቹን ደግሞ እናረባለን። ትሎቹ ከ23 እስከ 24 ቀን ከፈጁ በኋላ ትሎቹን እንመገባለን። ትሎቹ በዚህ በ24 ቀን ውስጥ 4 ጊዜ የሚተኙበት ወይም ደግሞ ግልፋፊ ስቴጅ የሚባላላቸው ልክ ያን ስቴጅ አልፈው ያ ስቴጅ ላይ ብቻ ነው የማይበሉት። ያን ስቴጅ በየጊዜው 4 ስቴጆችን አልፈው ሳይበሉ ይቆያሉ። ያን ሙሉ 24ቱን ቀናት ግን ከአራቱ ቀናቶች ውጪ ከአራቱ ስቴጆች ውጪ ይመገባሉ። ልክ እነሱን አርብተን 24 ቀን ከቆዩ በኋላ ደግሞ ኩኩን የሚባለውን ይሰራሉ። ያን ኩኩን የሚሰሩት የሚፈተለውን ሀር ብለን የምንጠራውን ነው የሚያመርቱት። ካፋቸው በሚወጣ ፈሳሽ ራሳቸው ላይ ያጠነጥናሉ። ልክ ራሳቸው ላይ ካጠነጠኑ በኋላ ከ3 እስከ 4 ቀን ባለው ሰርተው ከጨረሱ በኋላ ያኛው ነው በዋናነት ሀር ሆኖ የሚፈተለው የሚሰራው። ግን ላይፍ ሳይክሉ አሁንም ይቀጥላል። ልክ ኩኩን ከሰራ በኋላ ደግሞ ከዛ ውስጥ ቢራቢሮ ይወጣል። ቢራቢሮም ልክ እንደዚህ 3-4 ቀን ፈሽቶ ቢራቢሮ ከወጣ በኋላ ድጋሚ ቢራቢሮ እንቁላል ትጥላለች። ስለዚህ ኤግ፣ ላርቫ፣ ፑፓ፣ አዳልት የሚለውን ላይፍ ሳይክል ዞሮ ይጨርሳል። እኛ ግን በመሃል ኩኩኑን
ከአፉ የሚወጣውን ፈሳሽ በወጣው ፈሳሽ የሚሰራውን ሀር እሱን እናመርታለን ማለት ነው። እሱን አምርተን ልክ ፕላንቴሽኖች አሉን እነሱን እናረባለን። አንዷ ትል ነች አንድ ኩኩን የምትሰራው ማለት ነው። ልክ እሱን አርብተን ፕሮሰሱን እንቀጥላለን። ልክ እሱ ካረባ ነው በኋላ ደግሞ ድጋሚ ደግሞ ሌላ ፕሮሰስ ይቀጥላል። ይሄኛው ሴሪካልቸር የሚባለው ፕሮሰስ ነው። እኛ ደግሞ ክሩን የመፍተል ስራ ሀር በተለምዶ እንደ ጥጥ አይደለም፣ ከጥጥ ይለያል። ሀር አኒማል ፋይበር ነው። አኒማል ፋይበር ስለሆነ ከውስጡ የሚወጣው ፈሳሽ አለና ዲጋሚ የሚባል ፕሮሰስ አለው ሀር ሲሆን ያን ዲጋሚ የሚባለውን ፕሮሰስ ኩኩኑ ከተሰራ በኋላ እኛ ቀቅለ ነው ሌሎች ፕሮሰሶችን አልፎ ለመፍተል ዝግጁ እስከሚሆን ድረስ ተቀቅሎ ይዘጋጃል። ከዛ በኋላ ደግሞ ድጋሚ ይፈተላል። ብዙ እናቶች አሉን እነሱን ይፈትሉታል። ከተፈተለ በኋላ ደግሞ እኛው ራሳችን ባዘጋጀነው ናቹራል ዳይ ነው የምንጠቀመው። የተፈጥሮ ቀለማት ከማንጎ ፍሬ፣ ከማንጎ ቅጠል፣ ከተለያዩ የዛፎች ቅርፊቶች፣ ከሙዝ አበባ እነዚህን ቀለሞች እናዘጋጃለን። እዛው ኤክስፐሪመንት በተደረጉ ስራዎቻችን እዛ አርባ ምንጭ ላይ በሚገኙ አርባ ምንጭ እንግዲህ በተፈጥሮ የምትታወቅ ሀገር ነች እና ከዛፎቿ ከምናገኛቸው ከተለያዩ ፕላንቶች ናቹራል ዳይ እንሰራለን። እነዚህ ፕላንቶች ራሱ እኛው እዚህ ፋርማችን ውስጥ የሚገኙ ናቸው። ልክ እነሱን ፕላንቶች ተጠቅመን ዳይ እናደርጋለን። ከዛ በተጨማሪ ከዳይ ክፍል ወደ ሽመና ክፍል ይገባል። የማለስለስ ክሩን የማለስለስ ስራ ምናምን ተሰርቶ ወደ ሽመና ክፍል ይገባል። ከሽመና ክፍል የተለያዩ ሸማኔዎች አሉን። ቀለሞችን የተለያዩ ፓተርኖችን በማዋቀር ፕሮዳክሽን ማኔጀሮቻችን የተለያዩ እንትኖችን በመጠቀም የሚፈለገውን ሻውልም ይሁን ቀሚስም ይሁን ልብሶቻችን ይሰራሉ። ያው እንግዲህ ልብሶቻችን ሸሚዝ፣ ቀሚሶች፣ ካርዲጋኖች የተለያዩ ልብሶች አሉ እንሰራለን ማለት ነው። ምን ያህል ጊዜ ይፈጃል ማለት ነው? አንድ ልብስ ለመስራት አንድ ቀሚስ ለመስራት ምን ያህል ጊዜ ይፈጃል? አንድ ልብስ ለመስራት ከ3 እስከ 4 ወር ባለው ይፈጃል። ከመነሻው ጀምሮ ለመስራት እስከ መጨረሻው ሪዛልቱ ድረስ ያለውን ለመስራት ሲሆን ማለት ነው። የሀርን ስራ የጀመረው እውነት ለምን አባቴ ነው እና ያን በሚጀምርበት ጊዜ የተጀመረበት ዓመት ማለት በ1996 ነው የተጀመረው። ይሄንን በመጀመሪያ በሬዲዮ በሚሰማበት ጊዜ ነው ኢንስፓየር ሆኖ ለመስራት የፈለገው። ለተለያዩ ነገሮች እንደሚጠቅም ሲሰማ ሲጀመር እንደዚህ ናቹራል የሆኑ ስራዎች ወይም ደግሞ ዩኒክ የሆኑ ስራዎች እሱ ይማርኩታል ከድሮም ጀምሮ ማለት ነው እና ሰው ያልደፈረው ስራ ነው። እንደዛ መሆኑን ሲያቅ በደንብ ኢንስፓየር ሆነ። እንደውም ለሀገር ማስተዋወቅ ነው በሚል ብዙ ፕሮሰሶችን አልፎ ነው እዚህ የደረሰው። የኔ ያህል ኦልሞስት ወደ 20 ዓመት ሆኖታል ከተጀመረ እና እንደውም ሲጀመር ኩኩኖችን ብቻ ነበር ምን ሰራ የነበረው። ኩኩኖችን እናዘጋጃለን፣ ከዛን ለሌላ ለምናስረክባቸው ሰዎች እናስረክባለን። ያን በዛ መልኩ ነበር ሲሰራ የነበረው ረጅም ጊዜ። ከዛን ደግሞ ተፈትሎ ዲጋሚ የሚባለውን ፕሮሰስ ጨርሶ እናቶችን እንትን ብለን ደግሞ ያን ያህል ከኩኩን ከሸጥን በኋላ ደግሞ ድጋሚ ተፈትሎ መሸጥ ጀመርን። ልክ እንደዛ ረጅም ጊዜ ከሰራም በኋላ ነው ሪሰንትሊ ኦልሞስት ወደ 5 ዓመት ምናምን ይሆነዋል እንደዚህ ቀለሞችን አዘጋጅተን ሌሎች ነገሮችን ሽመናዎችን የጀመር ነው እና ወደ 20 ዓመት ይሆነዋል ከተጀመረ ስራውና አዲስ ነገሮችን የመፍጠር የመስራት ፍላጎት ከበፊት ጀምሮ ፍላጎቱ ነው። ለዛ ነው ፋሽን እንግዲህ የተለያዩ ቀለሞችን ይፈልጋልና ቤሪ ሀር እንደራሱ ምን አይነት ቀለሞችን ይጠቀማል? ናቹራል ቀለሞችን ነው የሚጠቀመው። ሰዋይን ላይም ሲታይ የሆነ ኦርጋኒክ የሚመስል ኦተንቲክ የሆነ ነገር ያሳያል። ያ ማለት እንደነገርኩሽ ከናቹራል ዳይ ነው የምንጠቀመው። ዲም በጣም ዳርክ የሆኑ ቀለማቶች አይኖሩትም። ቀይ የሆኑ በጣም ደማቅ ቀይ ላይኖሩ ይችላሉ። ምክንያቱም ከናቹራል ዳዮች ነው አዘጋጅተን የምንሰራቸው። አሁን አረንጓዴ ለምሳሌ ከማንጎ ቅጠል እናዘጋጃለን። ያ አረንጓዴ በብዙ ከስተመሮቻችን የተወደደ ከለራችን ነው። እኛንም እንደውም በአረንጓዴው ከለር አብዛኛው ከስተመራችን ኖቲስ የሚያደርጉን በዛ ከለራችን ነው። የሀር ልብሶች ብዙ ጊዜ ለልዩ ዝግጅቶች ናቸው የሚዘጋጁት። ለምሳሌ የሆነ በዓላት ላይ ሲሆን ብቻ ነው በብዛት ሰዎች የሚጠቀሙትና እናንተስ እንዴት ነው እለት ተለት እንድንጠቀመው አድርጋችሁ እየሰራችሁት የምትገኙት? ለምሳሌ ለቢሮ ሊሆን ይችላል፣ ቀለል ላሉ ፕሮግራሞች ምናምን እንዲሁም እለት ተለት እንድንጠቀመው አድርጋችሁ እንዴት ነው እየሰራችሁ ያላችሁ? የሀርን ልብስ እውነት ለመናገር እዚህ ኢትዮጵያ ውስጥ ከፋርም እስከ ፋሽን የጀመርነው ቤሪ ሀር ነው ብቸኛው። ያ ማለት እውነት ለመናገር ህዝቡን ማላመዱ ሰው ስቲል ናው ድረስ ስቲል እንትን ይለዋል። ከትል ነው የተሰራው ልብስ ሲባል ይቀፈዋል፣ እንትን አክሴፕት አያደርገውም እና ያንን አስለምዶ ወደ እንትን መግባቱ ከባድ ነገር ነው። ሆኖም ግን እንዲመቹ አድርገን ለክረምትም
በተፈጥሮ የሀር ልብስ ናቹራል ፋይበር ስለሆነ አኒማል ፋይበር ስለሆነ ቴምፕሬቸርን ሬጉሌት ያደርጋል። ያ ማለት ለሙቀትም ለቀዝቃዛም መሆን ይችላል። ያንም እንደ ተፈጥሮ አግዞት ልብሶቻችን ይሆናሉ። እንዲመቹ አድርገን ነው የምንሰራቸው። በእውቅና ደረጃ አሁን ላይ አሪፍ እየሄደ ነው ብለን እናስባለን። ግን ከዚህ በላይ የተሻለ እንጠብቃለን። እንደ ተጠቃሚ አብዛኛው ፈረንጅ ነው ተጠቃሚዎቻችን፣ አበሾች አይደሉም። ወደ 75% የሚሆን ውጫዊ ዜጋ ነው መልበስ የሚፈልገው። እና ደግሞ እኛን ምን ይለየናል ላልሽው ኦርጋኒክ ነው እንደነገርኩሽ ከፋርም እስከ ፋሽን እስከሚወጣ ድረስ ሙሉ ሙሉ በእጅ ነው የሚሰራው። ኢቭን ቀለሙ እንኳን በእጅ ነው የሚሰራው። እናቶች ናቸው የሚፈትሉት። ከ30 በላይ የሚበልጡ ሰራተኞች አሉን። እና ደግሞ እነሱ ናቸው እዛው እርሻውም አለ ሁሉም ነገሩ አለ። ተፈትሎ በእጅ ነው የሚፈተለው ሞዲፊክ በሆነ የእጅ ማሽን። ምን ይለየዋል ካልሽኝ ናቹራል ሙሉ በእጅ ተሰርቶ መምጣቱ አዲስ ነገር ያደርገዋል ከዓለም ላይ ካሉት የሀር አምራቾች ማለት ነው። ቤሪ ሀር ከዛሬ 5-10 ዓመት በኋላ የት ማየት ትፈልጊያለሽ? ምን ደረጃ ደርሶ ነው ማየት የምትፈልጉት? ቤሪ ሀርን ለመናገር በጣም ከዚህ በላይ ትልቅ ቦታ እንጠብቃለን። አሁንም እንዴት ነው እንደ አንድ የቱሪዝም ሴክተር እየተቆጠረ ነው። አሁን አርባ ምንጭ ላይ ብዙ ሰዎች መጥተው አንድ የሚገበኙበት የቱሪዝም ሴክተር ሆኗል። ትምህርት ቤቶች አሁን ለምሳሌ ስለ ሀር ሲያስተምሩ ስለ ፕሮሰሱ በሚናገሩበት ሰዓት መጥተው እንዲጎበኙ እናደርጋለን። ለተማሪዎች ክፍት ነው እንደዚህ አይነት ነገሮችን ለማድረግ እና ደግሞ እንዲሁም መጥተው ለሚጎበኙ ሰዎች ተደራሽ አድርገናል። እንዲሁም አሁን ጠቅላይ ሚኒስትራችን ዶክተር አብይ ልብሶቻችንን ብዙ ጊዜ በመልበስ ይታወቃል። እንደውም ቀደም ሲል አሁን ባደረገው የቱሪዝም የኛ ልብስ ነው ምንድነው አሁን ላይ ከሚሰራው የገበታ ለሀገር ለልማት ከሚባለው አድራሻችንም እዛው ቅርብ አካባቢ ነው እና ደግሞ እንደ አንድ የቱሪዝም ሴክተር ስለተካተተ እነሱም ያንን አሁን ዶክተር አብይም ልብሱን ያቁታል። ረጅም ጊዜ ደግሞ አጥቦ የመልበስ ነገርም ደግሞ አለ እና ደግሞ ለሳቸውም ደግሞ የሰራ ነው የተለየ ልብስ ነው ያደረግነው የሰራ ነው። ከዚህ በፊት ተሰርቶ ከማያውቀው የተለያዩ ከለራሶቹን ነው አርገን የሰራ ነው። እንግዲህ ፋሽን ተለዋዋጭ ነው። ቢያንስ በአመት የተለያዩ ፋሽኖች አንድ ፋሽን ከመጣ አልፎበት ደግሞ ሌላ ፋሽን ይመጣልና ቤሪ ሀር እንዴት ነው ከዚህ ከፋሽኑ ጋር አብሮ የሚሄድ ያለውን ይዘት ከባህል ጋርስ እንዴት ነው እያጣመራችሁ ያላችሁ? ከባህል ጋር በጣም ለማጣመር እንሞክራለን። ጥለቶችን የኢትዮጵያ ጥለቶችን እንጠቀማለን። አበሻ ቀሚስ በሚመስል መልኩ ባይሆንም የራሳችንን ታች አድርገን እንሰራበታለን። ያ ደግሞ ሰው በጣም ይወደዋል። ትናንሽ የኢትዮጵያ ጥለቶች መኖራቸው ሰዎችን ይማርካል። አመሰግናለሁ በጣም። ተመልካቾቻችን ፕሮግራማችን እንግዲህ የሀር ልብሶች እንዴት ይሰራሉ፣ እለት ተዕለትስ እንዴት መለበስ ይችላሉ የሚለውን ለእናንተ አስቃኘናችሁ። ሳምንት በሌሎች ፕሮግራሞች እስክንገናኝ እስከ ሳምንት ቸር ሰንብቱ።